አያችሁት? ይሄን ዳቤ የደብረ ሊባኖስ የአቡነ ተክለ ሃይማኖት ዳቤ ነው። እስኪ እንደኔ የአቡነ ተክለ ሃይማኖትን ዳቤ ቀምሳችሁ የምታውቁ ማለት ነው። ትንሽ ይቆማጠጣል። በጣም የሚገርመኝ ግን አባቶቻችን ይሄንን አመት ከአመት ይሄንን እየበሉ ነው ለኛ የሚጸልዩት ማለት ነው። እና በረከታቸው ይደርብን። በእውነት ፈዋሽ የሆነ ዳቤ ነው። እንግዲህ ለእናንተም ያው በአካል ባላገኛችሁም ያው ሰጥቻቸዋለሁ። ፖሊስ ፍሬዘር ፍቃዱን በቁጥጥር ስር አውሎታል። ከጋዜጠኛ ሶፎንያስ ጉዳይ ጋር ተያይዞ ሰሞኑን መነጋገሪያ የሆነው ፍሬዘር ዛሬ ምሽት በአዳማ ከተማ ለጥያቄ በማለት በፖሊስ ቁጥጥር ስር ውሏል። እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ልያዝ ሲል ለምን የፈጸመባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንግዲህ ቃል በገባውላችሁ መሰረት በሰዶማውያን ዙሪያ የፕሮቴስታንት መሪዎች እንግዲህ አባቶች እየተፋጩ ነው። ይህ ሰዶማዊነት የትምህርት ውጤት ነው። የሞራል ልሽቀት ያበጣ እግዚአብሔራዊ ያልሆነ ቤተክርስቲያናዊ ያልሆነ የትምህርት ውጤት ልሽቀት ነው። ትውልድ እንድትነቃ እውነትን አሳይሃለሁ። በእያንዳንዱ ፓስተር የሚነገረውን በእያንዳንዱ ፓስተር የሚወሰነውን ነገር ሁሉ እየሰማ ትላንትና ኤምኬሲ አልነበረችም በዚህ ጉዳይ ላይ ብትኖር እኔ ብቻ አልሰማችሁኝም። መካነ ኢየሱስ ላይ ብዙ ነገር ሰራን። ኤምኬሲ ላይ ብናሳያችሁ የዛሬ አመት ከምናምን ግድም ደስ የአሜሪካ ሀገር ብዬ ብሰራ አለ ዩቲዩብ ላይ ብዙዎቻችሁን ትላላላችሁ። ይሄው ዛሬ ዶክተር ስዩም አንቶኒዮስ በመረጃና በማስረጃ ይናገራል። ትውልድ ንቃ። ወዴት ነውና የምትለኝ? በአስተምሮ ልሽቀት፣ በስነ ምግባር ውድቀት፣ ደግሞ ከቃሉ ጋር የተጣረሰ ድነቴ አይጠፋም የሚል ሰዶማዊነትን በምታውለበልብ ቡድን ውስጥ ውጣ መልእክቴ ነው። 1700 ዓመት ከተደነገገላት 2000 ዓመት ከመጣላት ደግሞም በብሉይ መስዋዕት አደራረግ 3000 ዓመት ከተሰደረላት ከእውነተኛይቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ገበታ ሕይወት ቅመስ ዘላለምን አስብ። በእምነት ብቻ የዘልዛላ ትምህርት ውጤቱ በፓምፐርስ መሄድ፣ ውጤቱ ወንድ ከወንድ መዝቀት ነው፣ ሴት ከሴት መዝቀት ነው። እውነቴን ነው የምነግራችሁ። አምልጡ። በቅዳሴያችን ላይ ዝሙት ያለበት አይቅረብ ይላል። ዝሙት ያለበት ቤተክርስቲያን አበክራ ትጠየፈዋለች። ንቃ። አሁን መላላጡ ይቅርና አጥናት፣ ተረዳት፣ ልብን ከፍተ እወቃት። ያኔ ወስን። እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት። ማልደራደርበት ሁለት ነገር ኦርቶዶክስ ተዋሕዶነቴና ኢትዮጵያዊነቴ እና ሐሳብ ካለ ሞግት። በእንቶ ፈንቶ አትነዳ። በእምነትና ምስጢራት በመፈጸም ደግሞም በስራ ዘላለምን ታስባለህ። ድኛለው፣ እየዳንኩ ነው፣ እድናለው የሚል የቃሉ እውነትን ተረዳ። ዋን ሴቭድ ኦልዌይስ ሴቭድ የዘልዛላ ትምህርት ነው። መጨረሻ በሙት ባህር ህይወት የሌለበት ነገር እንደማይገኝ፣ ህይወት ያለበት ነገር እንደማይገኝ በእውነት በሎጥ ዘመን የሆነውን ነገር አንተ ታውቃለህ። አገርን ያጠፋል ሰዶማዊነት። ፕሮቴስታንት ወንድሞቼ ንቁ መልእክቴ ነው። ባክ ቱ ዘ ኦሪጂን፣ ወደ ቀድሞ እንመለስ፣ ወደ ኦርቶዶክስ ተዋሕዶ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከልብ አክብራችኋለሁ፣ ከልብ ወዳችኋለሁ። በጸሎታችሁ አስቡኝ። ሰላም
አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። ኢቫና እንዴት ነች እናቱ? ሰገጤ በሚለውም አልታሰረም። ሰገጤ ሰጋገጥኩኝ በሚለው አይደለም አጣራ። ሌሎቹ ያው በምታውቁት ነው፣ አለባበሱ ምናምን አለው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል? ከቴዲ አፍሮ ሚስት ጋር። ቴዲ አፍሮ ሚስት ይህን ስሚ ኢቫናይ፣ ቴዲ አፍሮ ሚስት ይህንን ስሚ። አንቺ ጋር ኢንተርቪው ሲያደርግ ውጭ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጧቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ። ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱን ተናግሯል። እሷ ላይ ኢንሳ ደግሞ ዋናው የአብይ የበኩር ልጁ ነው። ያ ቴክኖሎጂ ማለት የዶክተር አብይ የበኩር ልጅ ማለት ጠይቁት። ኢንሳ በኢንሳ ጉዳይ በጣም ብዙ ዋጋ የከፈለበት ነው ዶክተር አብይ እና እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው የለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ? ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ ነው የሚደረገው። በጉቦ ማለት ነው። በጉቦ ነው የወጣው ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ? ምክንያቱም በትክክለኛ ትምህርት በትክክለኛ እውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ። አሁን ምሽቱን ዴላን ፔጅ ቢቢሲ ያወጣውን መረጃ ዋቢ በማድረግ ስለታሰሩ ቲክቶከሮች ይህንን ብሏል። አዳምጡት። 6 TikTokers have been arrested after an award show, including Ethiopia's Creator of the Year. 5 influencers were detained on allegations of wearing indecent attire at an award show. And today, a 6th creator, Adonai Barhain, who has actually got almost 4 million followers and was named TikToker of the Year, was also detained and is now under investigation. Ethiopian federal police are now warning that they will take further action against anyone violating the country's cultural values or promoting what they described as shallow culture. እንግዲህ እንደተመለከታችሁ ነው ጉዳዩ ከሀገር አልፎ ዓለም አቀፍ ትኩረትን እየሳበ ይገኛል። በሀገሬ ለመቆየት ህጋዊ ፍቃድ የሌላችሁ የኢትዮጵያ ዜጎች በ60 ቀናት ውስጥ አሜሪካን ለቃችሁ ውጡ ስትል አሜሪካ ትዕዛዝ አስተላልፋለች። አሜሪካ ለኢትዮጵያውያን ዜጎች የምትሰጠውን ከለላ አንስታለች። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ የማይችሉ ሰዎችን ጊዜያዊ ከለላ ወይም ቴምፖራሪ ፕሮቴክትድ ስታተስ የምትሰጥ መሆኑ ይታወቃል። ኢትዮጵያውያንም ይህንን መብት ይጠቀሙ ነበር። አሜሪካ አሁን እንዳስታወቀችው ከሆነ ግን በ60 ቀናት ውስጥ በዚህ ከለላ ስር ያሉ ኢትዮጵያውያን ሀገሪቱን ለቀው እንዲወጡ ትዕዛዝ አስተላልፋለች። የማይታሰሩ ቲክቶከሮች እነማን ናቸው? ዝርዝሩ ከውስጥ ደርሶኛል፣ አቀርብላችኋለሁ። አንደኛ ባለጊዜ የሚጫወቱ እስር የሚባል አይነካቸውም። መጨረሻ ላይ ዝርዝር እመለስበታለሁ። ሁለተኛ ብልጽግና የሚጫወቱ እንደነ መንሱር ጀማል አይነቶች፣ አብይ አህመድ፣ አዳነች አቤቤ እያሉ እዚህ ጋር የሚሽለጠለጡ እስር የሚባል አይነካሽም፣ እንኳን ደስ አለሽ። ሶስተኛ መዝናኛ ነገር ብቻ የምታቀርቡ በዚህም በዛም ስለ ሃይማኖትም ስለ ፖለቲካም ስለ ህዝብም የማታነሱ እናንተ ነፃ ናችሁ ተብላችኋል። ህዝቡን አደንዝዙ፣ ይመቻችሁ ተብላችኋል። ሶስተኛ ባለስልጣን በጠየቀሽ ቁጥር እንካ የምትው ከሆነ ዱባይ ነይ መንበይ ወደዚያ ሂጂ መጣውለ የምትው ከሆነ አንቺ አትታሰሪም። በነገሩ ይሄ ነገር በወንዶችም ብሷል አሉ። አው መጠቀሚያ የሚሆኑት እነሱ ሆኗል። ቁጥር 1 ለማንኛውም እነዚህ አይታሰሩም፣ ይመቻቸው፣ ምን አገባን በእቃቸው ብለናቸዋል። ባለጊዜ ወደሚለው ስንመለስ ወቅቱ የኛ ነው፣ ስልጣኑ የኛ ነው፣ ምኑም የኛ ነው፣ ምድሩም የኛ ነው የሚል አይነት ነገር ለማራመድ የሚሞክሩ ናቸው። እነዚህ ግን ከብልጽግና ጋር ዋና ስምምነታቸው በኦሮሞ ህዝብ ላይ የተፈጸመ ያለውን ግፍና በደል እናት እንግዲህ በጠራራ ፀሐይ የተገደለች ያለበት ቀጠና ነው የኦሮሚያ ህዝብ። እንግዲህ ይሄንን ለማፈን ላለማውራትም የተስማሙ ናቸው። በየኬኛ ወርኬኛ ስልጣኔን ኬኛ በሚለው ለመሸፋፈን የተስማሙ ናቸው። እነዚህ
መታሰር የሚባልም አይነካቸው። በአጠቃላይ ምን አገባን ይመቻቸው ለማለት እንወዳለን። እኛ ግን ግፍና በደልን እንቃወማለን። ይመቸን። እኛም በጣም አስደናቂ ነገር እየሰማሁ ነው። ነገሩ አያስደንቅም። እያደር ተስፋ አልቆረጥኩም መሰለኝ። አንዳንድ ነገር መልሶ ይደንቀኛል። ይህን ሰውዬ ስሰማው ስለ ባንዳ ነው የሚያወራው። እንዲህ ይላል። በጣም ነው እሱ ነው የሚያናገረኛል። ጀምሮ ባንዳነት አለ የምናውቀው ነው። በጣሊያን ጊዜም ሀገራቸውን ክደው ህዝባቸውን ክደው ከጠላት ጋር የተሰለፉ የጠላት ሹመት የተቀበሉ እና ህዝባቸውን የጎዱ እንዳሉ ሁሉ አሁንም ከውጪ በተላላኪነት ራሳቸውም የራሳቸው የፈለገው እንትን ይኖራቸው ግን የሌሎችን ትጥቅ እየተቀበሉ የሌሎችን ገንዘብ እየተቀበሉ በሀገራችን ላይ የባንዳነት ሚና የሚጫወቱ እንዳሉ ማስተዋሉ ተገቢ ነው። ከነዚህም ጋር ነው አንዱ ፊልሚያ እየተደረገ ያለው። እንግዲህ ይህን ስሰማ ነው ይህንን ሀሳብ ማሰብ የጀመርኩትና ይህ ሰውዬ የሚለው ምንድን ነው? ይሄ ሰውዬ ይሄ የሚናገረው አሁን የሰማችሁ ድሮም ጀምሮ የአብይ አህመድ ጄኔራል ነው። አብይ አህመድ አሊ ጄኔራል ነው። ስለ ባንዳ ያወራል እና አይኑንም አያረገበግብም ሲያወራ። በጣም ነው የሚገርመው እና ህሊና ቢስነት እንደፈለገ ነው የሚያናገረው። የዚህን ጄኔራል ንግግር ስታደምጡ ከህሊና የተነጠለ ምላስ እንዳላቸው ግለሰቦችና በእነርሱ የሚመሩ ሰዎች፣ ቅጥረኛ ፖለቲከኞች፣ ብዙሃንን የማጭበርበር አቅም ያለው ሰው የለም። ባንዳነት በኢትዮጵያ በጣም የተጠላ እንደሆነ ያውቃሉ። ስለዚህ እነሱ ባንዳ ሆነው ባንዳን የተጸየፉ መስለው ተናግረው አገር ወዳድ ለመምሰል ይሞክራሉ። በነገራችን ላይ ስለ ባንዳ የሚደሰክሩ ይሄ ጄኔራል ቅጥረኝነቱ የባንዳ ቁንጮ ለሆነውና የራሱን ህዝብ ከአረብ በሚደረግለት እርዳታ ከምዕራባውያን በሚያገኘው መግደያ የሚገድል ሰው ነው። ይሄ ባንዳ ነው። ዘኒውዮርከር ለተባለ ጋዜጠኛ እኮ እኔ ለአሜሪካ ሞትላታለሁ ያለ ጠቅላይ ሚኒስትር የሚያዘው ጄኔራል ስለ ባንዳ ያወራል። አዲሱ ባንዳ አሮጌውን ባንዳ ይወቅሳል። አሮጌው ባንዳ የነጭ ቀኝ ገዢዎችን ናፍቆ የራሱን ሀገር ህዝብ ንጉስና ሰራዊት ለማስወጋት የሰራ አስካሪ የሚባለው የኤርትራ የትግራይ ውስጥ የነበሩ ባንዳዎች፣ አማራ ውስጥም በኦሮሞ ውስጥም የተገኙ ባንዳዎች ነበሩ። አሁን ግን ቤተ መንግስት የሚመራ ባንዳ ነው ያለው። ግለሰብ ባንዳ ሳይሆን የመዋቅር ባንዳነት ነው ያለው። የኦነግ ኦሮሞማ ብልጽግና ባንዳነት፣ የህወሓታውያን ባንዳነት፣ ሀገራቸውን በዘር ህገ መንግስት ከፋፍለው የሚያጠፉ በተቋም ደረጃ የተደራጁና የመንግስት ስልጣን የያዙ ባንዳዎች፣ የራሳቸውን ህዝብ የሚፈጁ ባንዳዎች፣ በመደበኛ ሰራዊት ሴት የሚደፍሩ፣ ሀገርን የሚያፈርሱ፣ የገበሬ ሰብል የሚያቃጥሉ፣ ሀገራቸውን በዘር ከፋፍለው የሚያዳክሙ ሰዎች ዛሬ ጽንስ የሚሰነጥቁ ሰዎች በጣሊያን ጊዜ የነበረውን ባንዳ ያወግዛሉ። በጣሊያን ጊዜ ጣሊያንን ያሸነፈው አንድነታችንን እየተጣሉ ያን ጥንካሬ ያመጣችውን ቤተክርስቲያን ለማጥፋት በወለጋ፣ በአርሲ፣ በሐረርጌ ሰው እያረዱ በጣሊያን ዘመን ስለነበረው የግለሰቦች ባንዳነት ያወራሉ። የመዋቅር ባንዳዎች ኢትዮጵያ ውስጥ ባንዳነትን በጠባቡ ብንተረጉመው የሀገር ክህደት ማለት ነው። የሀገሪቷ ባለቤቶች የሆኑ ዜጎችን ክብር፣ ነፃነት፣ ዘለቄታ ራስን የመቻል እድሎች ሁሉ ለጠላት አሳልፈው የሚሰጡ የትውልድን የማደግ የመሰልጠን ራስን የማቻል ከጠላት ራስን መከላከል አቅም ሁሉ በሚያዳክም መልክ ከሌላ ወገን የሚተባበሩ ማለት ነው ባንዳ ማለት። በዚህ ብያኔ መሰረት የባንዳ ህወሓት ኦነግና የሁለቱ ድቅል የወለደው ብልጽግና ነው። የዚህ መንግስት ጄኔራል ሆኖ በጣሊያን ጊዜ ሀገራቸውን አሳልፈው የሰጡ ባንዳዎች ነበሩ። ዛሬም ተላላኪዎች ነን አንታረድም ብለው
ለህዝብ ህልውና የቆሙትን ወገኖች ለምን ዝም ብላችሁ አልታረዳችሁም ብሎ በምንጠላው ባንዳ ስም ጠርቶ እንድንጠላለት ይፈልጋል። ከህሊና የተነጠለ ምላስ ማለት ይሄ ነው። ከህሊና የተነጠለ ምላስ እንደፈለገ ነው የሚናገረው። የግለሰብ ቢሆን ጥሩ ነበር፣ ግን የተቋም ባንዳ ነን ኢትዮጵያ ውስጥ ያለ። እንቁጠራቸው። 10 ባንዳዎችን ልቁጠር። 10 ባንዳዎች። አንዱ ሻዕቢያ የሚባለው ነው። በነፃነት ስም ህዝብን ከሀገሩ ለይቶ ለስደት የዳረገ ህወሓት የሚባል ፍጡር ፈጥሮ ኢትዮጵያን የበጠበጠ። ሁለተኛው ባንዳ ህወሓታውያን ናቸው፣ ባንዶች። ሶስተኛው ኦነግ ነው። የተረፈ ናዚ፣ የጀርመን ክርስትና ኩሽሴም ተራኪ፣ የጸሎት ቤት ፍልፍል፣ የጄኖሳይድ መንገድ ጠራጊና አሁን ሰው የሚፈጀው። ሶስተኛው ዋሃቢያ ጂሃዲስቶች ናቸው፣ ባንዶች። በነገረ መለኮት በሱትም ነገረ መለኮት እየተመሉ ሀገራቸውን እንደ አዲስ ካልሰራን ትርክት አፍርሰን ካልሰራን ብለው የነባር ትርክት ባለቤቶችን ይጃረዱ ያሉ ከሌሎቹ ባንዳዎች ጋር ተባብረው። ስድስተኛ የህወሓት ጠፍጥፎ የሰራቸው አሉ። የብሔር ነፃ አውጪ፣ የብሔር ሸንጎ፣ የብሔር ኮሚቴ የሚባሉና ሀገራቸውና ጎረቤቶቻቸውን አብረው የሚኖሩትን ህዝብ ይበጠብጡ። 7ኛ በአማራ ፋኖ ውስጥ የሰገሰጉ የፋኖነት ትርጉም ያልገባቸው የስልጣን ፍትወት ያነደዳቸው የዲያስፖራ የምዕራባውያን የዚህ መንግስት ፍርፋሪ የሚያጓጓቸው የፋኖነት ትርጉም ያልገባቸው ባንዳዎች ናቸው። 8ኛዎቹ የጎሳ ጳጳሳትና ኡስታዞች፣ የጎሳ ሲኖዶስና የጎሳ መጅሊስን የሚመሩ የዘርና የወድ ሎሌዎች ናቸው። 9ኛ ምሁርነትን ለጎሳ ሰጥተው የአማራ ምሁር፣ የኦሮሞ ምሁር፣ የትግራይ ምሁር እየተባሉ ምሁርነትን ዓለምን ቃኝቶ ወደ አንድ እውነት ማውጣት ሲገባው እራሱ ምሁርነት የጎሳ አሽከር ሆኖ በአድርባይነት የአንድን ሀገር ህዝብ አንድነትና ውህደት ነጣጥለው የዘር ምሁር የሆኑ የዲግሪ ደንቆሮች ባንዶች ናቸው። 10ኛው ኩሽ ሴም እያለ እየተረከ መጽሐፍ ቅዱስ ኤዲት እያደረገ ልክ እንደ ጀርመን አርያንና አይሁድ ኢትዮጵያኖችን ከፋፍሎ የሚያስተራርደው የተረፈ ናዚ የጀርመን ክርስትና ፕሮቴስታንት ናቸው። እነዚህ 10ሩ የኢትዮጵያ ባንዳዎች ናቸው። እነዚህ ቡድኖች ያለአንዳች አፍረት በአደባባይ ቆሙ በአንድነታችን፣ በሃይማኖታችን፣ በነባር ጥበበኛ ጥበባችን፣ በብልሁ ንጉሳችን በምኒልክ ራሳቸውን ለክብረሰብ መጽናት አሳልፈው ለሰጡ ጀግና አባቶቻችን ያኖርነውን ነፃነት ተገዳድረው የነበሩ የቀድሞቹን ባንዳዎች የዛሬዎቹ መዋቅራዊ ባንዳዎች እንደዚህ ጀነራል ወጥተው ለሀገር ተላልከው ተላላኪዎች ናቸው። ኦርቶዶክሳዊት ቤተክርስቲያንና ኦርቶዶክሳዊት ክርስትናን አጼዎቹ እያሉ ሲሰድቡ ሲያዋርዱ የነበሩ ሰዎች ባንዳዎች ብለው ለህልውናቸው የሚታገሉ ሰዎችን ይከሳሉ። የዛሬው የኦሮ ዋሃቢዝም የተረፈ ናዚ ክርስትና፣ ሌላው ይሄ ውጪ ናፋቂው መናፍቅ የግራኝ መሸረፍ የሚያቃጥለው የሁሉ ተሰብስቦ ሌላውን ሰው ባንዳ። እንግዲህ እነዚህ 100% ካልተሸነፉ ህሊና የላቸው። ምላሳቸውን አትመኑ። ለምን? ምላሳቸው ከህሊናቸው የተነጠለ ነው። ዛሬን የሚያበላቸውን ነው የሚናገሩት። ነገን አያውቁም፣ ትውልድ አያውቁም፣ ሀገር አያውቁም። እነዚህ 100% ካልተሸነፉ በስተቀር በኢትዮጵያ ምድር ሰላም፣ መተማመን፣ አንድነት፣ ፍቅር፣ ፍትህ፣ ሰብአዊነት ይመለሳል ብሎ የሚጠብቅ ሰው የዋህ ብቻ ሳይሆን ጅላጅል ነው። ስለዚህም እነዚህ የሚሸነፉበትን መንገድ መስራት የሁሉም ጤናማ ሰው ግዴታው ነው። ስለዚህ ኢትዮጵያውያኖች እንዲህ አይነቱን ከህሊና የተነጠለ ምላስ ከማድመጥ ፍትህን፣ እውነትንና ሰብአዊነትን ለማስከበር እንነሳላለሁ። እግዚአብሔር ሰላም ይስጠን።